መንግስት ያልነገረን በአርሲ ኦርቶዶክሳውያን ላይ የወጣ ረቂቅ አዋጅ ይኖር ይሆን እንዴ? ማለትም በአርሲ ላይ በየቀኑ ዳዴ ከሚሉ ህፃናት ባልጋ ላይ እስከዋሉ አዛውንቶች ይታረዳሉ፣ ይረሸናሉ። ይህም እየሆነ ያለው በሃይማኖታቸው ምክንያት ነው። ታዲያ እነኚህ ኢትዮጵያውያን አይደሉም የሚል ህገ መንግስት በረቂቅ ደረጃ ይፋ ያልተነገረ ወጥቶባቸው ይሆን እንዴ? እንዲያ ካልሆነ ግን ኢትዮጵያውያን ናቸው የሚባሉ ከሆነ እነሱም በአርሲ የሚገኙ ኦርቶዶክሳውያን ጥበቃ ሊደረግላቸው ይባል። እንግዲህ ይህ ጭፍጨፋና እርድ በኦርቶዶክሳውያን ላይ የተካሄደው ለአንዴ ሳይሆን ዓመታት ተቆጠሩ። በሃይማኖታቸው ምክንያት በተኙበት ሌሊት ዘራፊዎች፣ ሽፍቶች እየገቡ ያርዷቸዋል፣ ይረሽኗቸዋል። ሲፈልጉም ወስደው እንደ ከፍት በገንዘብ ይደራደሩባቸዋል። ድርድሩም በትንሽ ገንዘብ ሳይሆን በብዙ ሚሊዮኖች ነው። ገንዘቡን ከተቀበሉ በኋላ አንዳንዶችንም ይረሽኗቸዋል። ይህ እየሆነ ያለው በኦርቶዶክሳውያን ላይ ነው። በተለይም በአርሲ ሽርካ አካባቢዎች በዘንባባ፣ ጠሬታ፣ ኬላ፣ ጉና እንደዚህ አካባቢዎች ላይ ተደጋጋሚ ሰቆቃ ገበሬው እያሳለፈ ይገኛል። መንግስት መግለጫም ሊያወጣ ፍላጎት የለውም። እንደዚህ አይነት ነገሮችም እያየን አይደለም። ዓመታት ተቆጥረዋል። ሁሌ የሚያሳልፉት በእንደዚህ አይነት ሰቆቃ ውስጥ ነው ህዝቡ። እንግዲህ ህፃናት ሮጠው ማምለጥ ማይችሉ በዳዴ ላይ ያሉ ናቸው የሚታረዱት። አዛውንቶች ሸሽተው መደበቅ የማይችሉ ታመው ባልጋ ላይ እንኳን ያሉት እየተረሸኑ እንደ በግም እየታረዱ ነው። ምናልባትም ለኦርቶዶክሳውያን ያቺ ምድር ማትገባ ከሆነ ምናልባትም በውስጥ ተስማምታችሁ ከሆነ ይፋ ንገሩትና ህዝቡ ራሱን ማዳን ወደሚችልበት ቦታ መሄድም ካለበት እንዲሄድ ንገሩት። አሊያም ራሱን የሚጠብቅበትን ራሱን የሚከላከልበትም እንዲደራጅ ምከሩት። ከአቅማችሁ በላይ ከሆነ መንግስት አካላት፣ ካልሆነ ግን ላትጠብቁት፣ ላታድኑት እናንተን ተስፋ እያደረገ ቀን በቀን ልጆቹን እያጣ ልጆችም አባታቸውን እያጡ ወላጆችም ዳዴ የሚል ህፃን ልጆቻቸው እየታረዱ በሰቆቃ ቀናትን ወልደው ወራትን ጸንሰው ዓመታትን ወለዱ፣ ምንም መፍትሄ ሳታመጡ። ስለዚህ እባካችሁ ወይም መፍትሄ ስጧቸው። መፍትሄ ማሰጡት ሆነ ደግሞ በውስጥ የተስማማችሁት ካለ ኦርቶዶክሳውያንን የማጽዳት ከአርሲ እቅድ ካላችሁ በይፋ ንገሩትና ራሱን ለማዳን ወደሚችልበት አካባቢ እንዲሄድ ንገሩት። ካልሆነ ግን ጠብቁት። ህዝቡ እያለቀ ነው። ውድ ኦርቶዶክሳውያን ለወንድሞቻችሁ ድምፅ በመሆን አጋርነታችሁን አሳዩአቸው። ሰላም ክርስቶስ ከነሱ ጋር ይሁን። አራጆች ደግሞ በማረድ በተለይም ጽንፈኛው የዋቢያ ክንፍ በዛ አካባቢ ስላለ 72 ሴቶችን በገነት አገኛለሁ ብሎ ለሃጩን የሚያዝረበርብ አንገት ላይ ክር ሲያይ ይሄንን አንገት በበጠስኩት የሚለው ጽንፈኛው የዋቢያ ክንፍ ይሄን በማድረጋችሁ ገነት እንደማገቡ ጋነም እንደምገቡ ልናሳውቃችሁ እንወዳለን። ኖረንም የክርስቶስ ነን፣ ሞተንም የክርስቶስ ነን። ልጆቼ ይመጡልኛል ብላ ቁጭ ብላ ቤቷ ልጆቿን ጠብቃለች። ልጆቿ ግን በግፍ ተገለዋል፣ አንገታቸው ላይ ባለው ማህተም የተነሳ። ከዛን ስለ ልጆቿ ታለቅሳለች፣ ታነባለች፣ መሪር ለቅሶን ታለቅሳለች። ምክንያቱም የወለደ አንጀት ነው። ግን ደግሞ መልሳ ለራሷም ታለቅሳለች፣ ምክንያቱም ኦርቶዶክሳዊ ነች። አንገቷ ላይ ማህተም አለ። መቼ እንደምትገደል አታውቅም። ደግሞ ትናንሽ ልጆች አሏት። እነሱስ መቼ እንደሚሞቱ አታውቅም። ኦርቶዶክሳዊነት ይህ እየሆነ መጥቷል። ፍትህን እንመኛለን፣ ጥበቃን እንሻለን። በአርሲ ለተገደሉት ኦርቶዶክሳውያን ፍትህን እንመኛለን። ነፍሳቸውን በሰማዕታቱ በአባቶቻችን በአጸደ ገነት
ያኑርልን። ስለ አንተ ቀኑን ሙሉ እንታረዳለን። እስከ መቼ ነው ግን የሚገሉ? እስከ መቼ ነው የሚያርዱ? እስከ መቼ ነው ክርስቲያን በመሆናችን ብቻ የምንሰደድ? እውነት ያሳዝናል። ኧረ ግን ለምንድን ነው ዝም ያላችሁት ሊቃነ ጳጳሳት? እንግዲህ በጣም በሚያሳዝን ሁኔታ የክርስቲያን ኦርቶዶክሳውያን ሞት ከጊዜ ጊዜ እየጨመረና እያሻቀበ መጥቷል። ምክንያቱም እረኛ ስለሌለን ነው። እጅግ በጣም ያሳዝናል። ኢቭን እንኳን የሚጠይቅልን የለም። ሚዲያዎቻችን እንኳን የክርስቲያኖችን ሞት መዘገብን ያፍራሉ፣ ይፈራሉም ጭምር። ለምን ይሆን? ለምንድን ነው ከቀን ቀን ክርስቲያኖች እየሞቱ አባቶች የሚያስጨንቃችሁ ገንዘብና ገንዘብ ነክ ብቻ የሆነው? ስለምንድን ነው? ለምንድን ነው ስለ አንዲት ነፍስ መጥፋት ግድ የማይሰጣችሁ? መንፈስ ቅዱስ በዚህ በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ እኮ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ ይላል። ታዲያ ስለምንድን ነው እናንተ እዛ ጋር ቁጭ ብላችሁ ያላችሁት? ለምንድን ነው ስልጣናችሁን ማትጠቀሙበት? ሰማዕትነት ትላላችሁ አይደል? ሰማዕትነት ከተባለ ሊያስፈራችሁ የሚችለውን የትኛውንም ኃይል በጣጥሳችሁ ወጥታችሁ ክርስቲያኖች በየቦታው እየሞቱ ነው በግፍ ደማቸው በከንቱ እየፈሰሰ ስለሆነ ይህንን እንዲያስተካክል ስለምንድን ነው ጫና ማድረግ ያልቻላችሁት መንግስት ላይ? ለምንድን ነው ጥበቃ የሚያስፈልገው ቦታ ላይ ጥበቃ እንዲደረግላቸው ክርስቲያኖች የማታደርጉት? ወይንም ራሳችን እንድንጠብቅ ለምንድን ነው አጠርና ቀጠን ያለ ትእዛዝ የማታስተላልፉልን? ስለምንድን ነው በየቀኑ እንባ በየቀኑ ጥቁር የሚለበሰው? ስለምንድን ነው? ለምንድን ነው ይሄ በተለየ ሁኔታ ክርስቲያኖች ላይ እየተፈጸመ ያለው? ግራ እስኪያጋባን ድረስ ማብቂያው መጨረሻው መቼ ነው? ማን ነው ተነስቶ ግድ የሚሰጠው? አንድ ነገር ውድ ክርስቲያኖች፣ ይህንን ድምፅ የምትሰሙ ካላችሁ በቻላችሁት መጠን ይህንን ብታደርጉልኝ ደስ ይለኛል። እኔ ከኦርቶዶክስ ቴሌቪዥን ጣቢያዎች ከየትኛውም የዩቲዩባቸው ላይ የዩቲዩብ ቻናላቸው ላይ ሰብስክራይብ አድርጌ የነበሩን አንስቼዋለሁ። እንዲህ በማድረግ ቢያንስ ለሚሞተው ሰው ድምፅ እንዲሆኑ ማድረግ እንችላለን። አያችሁ፣ አቅም ሲኖረን ኃይል ሲኖረን ምን ማድረግ እንደምንችል ሲረዱ ነው ምናልባት እኛን መመልከት የሚጀምሩት። ምናልባት ድምፆቻችን ሊሰሙ የሚፈልጉት ያኔ ሊሆን ስለሚችል ሁላችሁም በቻላችሁት መጠን እንደዚህ አይነት ቲቪ በእኛ ስም ተቋቁሞ በክርስቲያኖች ስም የተቋቋመ ሆኖ ለክርስቲያኑ ድምፅ የማይሆኑ ከሆነ ምን ይሰራልናል? ብዙ እኮ ዜናዎች አሉ አይደል? የመንግስት ዜናዎች መስማት እንፈልግ ከዚህ የተናነሰ ወይም ከዚህ የተለየ ነገር እየሰሩ ስላልሆነ በቻልነው መጠን ከእንደነዚህ አይነት ቴሌቪዥኖች ላይ በቃ ሰብስክራይባችንን ማንሳት አለብን። የትኞቹ? የኛዎቹ በእኛ ስም የተቋቋሙትን በክርስቲያኖች ስም የተሰየሙትን ቴሌቪዥን ጣቢያዎችን ማለት ነው። እንዲህ በማድረግ ማስተማር መጀመር አለብን። እግዚአብሔር አምላክ ወይ ቀጥል። ኦኬ፣ የመጣችሁ ሁላችሁንም ሰላም ብያለሁ። እንኳን ደህና መጣችሁ፣ እንኳን ደህና ተገናኘን። ፍትህ እየጠየቃችሁ ነው። በጣም ደስ ይላል። ወንድሞቻችን በተኙበት እየታረዱ ያለበት ስለሆነ በጣም ጦር ሜዳ ያልሄደን ሰው በተኛበት ማረድ በጣም ከባድ ነው። ልትዋጋ ሄደህ ብትገደል ሜይ ቢ ጦር ሜዳ ስትሄድ ስገባ ጦር ሜዳ ቦታ ስትሆን ወይ ልገል ነው ወይ ልትሞት ነው። ይህን አውቆ ነው ሰራዊት የሚንቀሳቀሰው። በቤቱ የተኛን ሰው ሄዶ ማረድ ግን በጣም ከባድ ነው። ሰላም ፈልጎ ቤት ውስጥ ተኝቶ ያለን ምስኪኖች ማረድ በጣም አስቸጋሪም ከባድም ነው። ይሄ አንድ አይደለም የተካሄደው፣ ተደጋግሞ ነው የተካሄደው። አርሲ ላይ ቀጥታ ንጹሐንን የማጽዳት ስፔሻሊ ኦርቶዶክሳውያንን የማጽዳት ስራ ወደ 5-6 ዓመታት ሆኑት ማለት ነው። በጣም አስቸጋሪ ነው። ህፃናቶችን ሳይቀር ነው እንደዚህ አይነት ክስተት የተከሰተው። ህፃናቶችንም ጭምር ነው እየታረዱ ያሉት። ዛሬ ዓመት ምናምን አካባቢም ካስታወሳችሁ በአንድ ሌሊት ወደ 50 ምናምን ነው ያረዷቸው። ያገኙትን አይምሩም ባይዜ። ይህን ለማድረግ እኔ እንጃ፣ እንስሳ ራሱ በዚህ መጠን ይጨክናል ብዬ አላስብም። ህፃናት እንዳደ የሚሉትን ሳይቀር የሚያርድ ምን አይነት የሞራል ልዕልና ቢኖርህ ነው? ህፃን እንዳደ እያለ የሚሄድን ህፃን ልጅ ማረድ የሚችል ምን አይነት ጭካኔ፣ መጨረሻ ላይ ብትደርስ ነው? የ80-የ90 ዓመት አልቀሩም እንደዚህ አይነት እርድ ሲካሄድባቸው። የሰው ልጅም ማረድ ከቻልክ በጣም ከባድ ነው። ያውም ተኝቶ ያለን ሰው፣ ያውም ምንም ማያቅን
ጨቅላ ሕፃን ልጅ የተኛ ማረድ የሚችል ስብዕና በጣም አስቸጋሪ ነው። አንዳንዴ ህግ ጤናማ ነው ማለት ህግ ወንጀለኛን አደብ ሊያስገዛ ይችላል። ከህግ በላይ ደግሞ የአእምሮ ህግ አለን እኮ እኛ። ሰው ሲባል የአእምሮ ህጉን እንዴት ነው የማይጠቀመው? የግዴታ ፖሊስ እንዲጠብቀን ብቻ መጠበቅ የለብንም። ወንድም ላይ እንዲደረግ ማፈልገውን ሌላው ላይ አታድርግ የሚለው የመጽሐፍ ቅዱሳችን ህግ እኮ ለዚህ ነው። እና በጣም አርሲ ላይ ሊትራሊ ክርስቲያኑን የማጽዳት ስራ ነው እየተሰራ ያለው። ፍትህ ብቻ የሚለው ብዙ የሚያስኬድ አይመስለኝም። 5-6 ዓመታቶች ስለተቆጠሩ አንዳንዴ ፍትህን በእጃችን የምንጽፍባቸው ነገሮች ይኖራሉ ማለት ነው። በእጃችን የምናመጣቸው ነገሮች ሊኖሩ ይችላሉ። አንተ ወንድምህን ማጠብቅ ከሆነ፣ አንተ እህትህን ማጠብቅ ከሆነ እህትህ እየተበላች ወንድምህ እየተበላ ነገ እኔ አልበላም ብሎ መቀመጥ አስቸጋሪ ነው። ሰው የአባቶችን ዝምታ አለው። እንደዚህ አይነት የመደንዘዝ ስሜት አስቸጋሪ ነው። ስለዚህ በየትኛውም ሴክት ላይ ያላችሁ፣ በየትኛውም የስራ ዘርፍ ላይ ያላችሁ አንድ እንደ ሰውኛ ልቆሙ ይገባል። ሰው ሲታረድ ለምን ተብሎ ሊጠየቅ ይገባል። ወንድምህ እየታረደ አንተ የምትጨፍር ከሆነ፣ ወንድምህ እየታረደ አንተ ስራህን ዝም ብለህ የምትሰራ ከሆነ፣ ወገንህ እያለቀ አንተ ምንም የማይመስልህ ከሆነ ነገ አንተ የማትታረድበት ምክንያት አይኖርም ማለት ነው። ጎረቤት ቤት ሲንኳኳ ነገ አንተ ጋር እንደማይመጣ እርግጠኛ አትሆንም። ነገ አንተ ጋር ይመጣል። በአንድ ቀን 20-30 ሰው የሚታረድ ከሆነ በግ አይደለም የታረደው። የሰው ልጅ የሚታረድ ከሆነ ወንጀለኛ አይደለም የታረደው። የ2 ዓመት የ1 ዓመት ህፃን ልጆች ምንም ያውቁ አይደሉም። እነኚህን ማረድ የቻለ አካል ነገ አንተንም አንዴ ላያርድህ ነው። የ70-80 ዓመት ሽማግሌን ማረድ የቻለ እዛም ሞራል የደረሰ ሰው ነገ አንተንም ሊምርህ እንደማይችል ማወቅ ይኖርባችኋል ማለት ነው። ስለዚህ በየትኛውም የስራ ዘርፍ ላይ ያላችሁ ፖዚሽናችሁን ተጠቅማችሁ መንግስት ላይ ጫና ልታሳድሩ ይገባል። ትኩረት እንዲሰጥ ለሚታረዱ ቅድሚያ እንደ ሰው ልጅ ነው። ክርስቶስ እንኳን የሞተው ለእኛ ሲል፣ ከሰማይ ሰማያት የወረደው ለእኛ ሲል ነው እንጂ ስለምበላው፣ ስለምጠጣው፣ ስለምገነባው መንገድ ወይንም ስለምሰራው ቤት አይደለም። አምላክ እንኳን እስከ መስቀል ድረስ ራሱን አሳልፎ የሰጠው ለሰው ልጅ ነው። ለምሰራው ቤት አይደለም፣ ለምሰራው መንገድ አይደለም። መንገድ ብሰራ ሰውን ከገደልክ በኋላ መንገዱ ላይ ለውበት ፎቶ ልትነሳበት ነው ሰውን ካጸዳ በኋላ። ስለዚህ ትኩረት ልሰጡ ይገባል። ወደዛ አካባቢ ላይ ጽንፈኛ የዋብያ ሴክት ስላለ ማለት ነው። ኦርቶዶክሳውያንን በማጽዳት ሰልቤት የሚያደርጋለ መሬታቸውን ወስዳለሁ፣ እኔ አርስበታለሁ፣ እኔ ይዘራበታለሁ ብሎ ለአጩ የሚያዝረበርብ ብዙ ስላለ ወደዛ አካባቢ ላይ። ስለዚህ ሁሉም ተናቦ እንደዚህ አይነት ነገር ላይ ለአንዴና ለመጨረሻ ጊዜ ሜይ ቢ መፍትሄ የሚፈለግበትን አካሄድ መሄድ የተሻለ ነው የሚሆነው። የሆነ ሰዓት ላይ ግርግር ይፈጠራል፣ ጩኸት ይሆናል፣ ከዛ በኋላ ይረሳል። የሆነ ሰዓት እንትን ይባላል፣ ይረሳል። ይሄ ጤናማ አካሄድ አይደለም፣ ጤናማ አካሄድ አይደለም ማለት ነው። ማንኛውም ምንም ይሁን ንጹሐን በየትኛውም ሁኔታ መገደል የለባቸውም። አይደለም ንጹሐን፣ ወንጀለኛ የተባለ እንኳን ማንም ወንበዴ መጥቶ ሊያርደው አይችልም ማለት ነው። ኢቭን እኛ ገዳዮችን እንኳን ሂዱና ረዷቸውን አንልም። እንደ ክርስቲያን ለህግ ይቅረቡ ነው የምንለው። የ2 ዓመት እና የ80 ዓመት የተኙትን ሄዶ ማረድ የሚችል ይሄ አውሬ ለማለትም ይከብደኛል። አውሬም በዚህ መጠን ያደርጋል ብዬ ስለማላስብ፣ አውሬም የተዘጋ ቤት ውስጥ ስለማይገባ ማለት ነው። እና ሁላችንም ለዘብተኛ መሆን ያለብን አይመስለኝም። ቪዲዮ መስራት ካለባችሁ ስሩ፣ ጫና ማድረግ ካለባችሁም እንደዛው። ብዙም የደስታ ጊዜ የለንም፣ ስለ ወንድሞቻችን የምናዝንበት ነው ማለት ነው። እና እንደዛ ነው። ቴንኪው